አልጋውን ተሸክሞ የሄደው ሽባ የቤተ ሳይዳው ኩሪ ሚስጥር። እስኪ ያስቡት፣ ለ38 ዓመታት ሙሉ መንቀሳቀስ ሳትችሉ በአንድ ቦታ ተኝታችሁ ብትቀሩ። አንዳንዶቻችሁ ገና 40 ዓመት እንኳን አልሞላችሁ። ይህ ሰው ግን የህይወቱን አብዛኛውን ዘመን 38 ዓመት በአንድ አሮጌ ምንጣፍ ላይ በቤተ ሳይዳ ኩሪ አጠገብ ነበር ያሳለፈው። ተስፋው ተሟጦ፣ ጓደኞቹ ጥለውት ሄደው፣ ቤተሰቦቹ ረስተውት፣ ብቸኛው ተስፋ የውሃው መናወጥ ብቻ ነበር። ነገር ግን በአንድ ፀሐያማ ቀን የማይታሰብ ነገር ሆነ። ይህ ታሪክ ስለ ረጅም ትዕግስትና ስለማይዘገዩ መለኮታዊ አዳኝነት ይዳሰሳል። ታሪኩ የሚጀምረው በኢየሩሳሌም በግዕዝ በቤተ ሳይዳ ወይንም የምህረት ቤት በሚባለው ኩሬ አጠገብ ነው። ኩሬው 5 መመላለሻዎች ነበሩት። በእነዚህ መመላለሻዎች ውስጥ እጅግ ብዙ በሽተኞች፣ ዕውሮች፣ አንካሶችና ሽባዎች ተኝተው ነበር። ሁሉም የሚጠብቁት አንድ ነገር ነበር። በመዓልት ወይንም በተወሰነ ጊዜ የእግዚአብሔር መልአክ ወደ ኩሬው ወርዶ ውሃውን ያናውጠው ነበር። ውሃው በተናወጠ ጊዜ ቀድሞ የገባው ሰው ከማንኛውም ደዌ ይፈወስ ነበር። ይህ ለብዙዎቹ ብቸኛው የተስፋ ብርሃን ነው። በኩሬው አጠገብ ለ38 ዓመታት ሙሉ በደዌ ዳኝቶ የነበረው መጻጉዕ ተኝቶ ነበር። 38 ዓመታት የሰውነት አካላቶቹ ዝለው ጡንቻዎቹም ደክመው ነበር። ይህ ሰው ግን ትልቁ ፈተናው በሽታው ብቻ አልነበረም፣ ብቸኝነቱም ጭምር እንጂ። ውሃው በተናወጠ ጊዜ እሱን ቀድሞ ወደ ኩሬው የሚወስደው ሰው ዘመድም ሆነ ወዳጅ አልነበረውም። እርሱ ዳክሮ ሊገባ ሲሞክር ሌሎቹ ቀድሞት ይገባሉ። የ38 ዓመታት ተስፋ መቁረጥ የእርሱን ልብ ሰብሮት ነበር። ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። ወደ ቤተ ሳይዳ ኩሬ አጠገብ ሲያልፍ ይህንን ረጅም ዘመን ታሞ የነበረውን ሰው አየ። በልቡ ያለውንም የጭንቀት ስሜት ተረዳ። ኢየሱስም ወደ እርሱ ቀርቦ ልትድን ትወዳለህ አለው። የ38 ዓመቱም ሽባ ጌታ ሆይ፣ ውሃው በተናወጠ ጊዜ ወደ ኩሬው የሚያስገባኝ ሰው የለም። እኔ ስመጣ ሌላው ቀድሞኝ ይገባሉ አለው። ኢየሱስ ግን የውሃው መናወጥ አልጠበቀም። በስልጣኑ እንዲህ አለው፣ ተነሳና አልጋህን ተሸክመህ ሂድ። ያኔውኑ ያ የ38 ዓመታት የደከሙ ጡንቻዎች በሙሉ መፍታታት ጀመሩ። የደከመው ሰው ሙሉ በሙሉ ዳነ። የጡንቻዎቹም ኃይል ተመለሰ። የአጥንቶቹም ድካም ጠፋ። ለ38 ዓመታት የተሸከመውንም አልጋ ተሸክሞት ወደ ኩሬው መራመድ ጀመረ። ይሄ ታላቅ ተአምር ነበር። በዚያን ቀንም ሰንበት ነበር የዋለው። አይሁድም አልጋህን ተሸክመ ለምን ትሄዳለህ? ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባም አሉት። እርሱ ግን ያዳነኝ እርሱ፣ አልጋህን ተሸክመ ሂድ ያለኝ እርሱ ብሎ መለሰላቸው። በመጨረሻም በመቅደስ ከኢየሱስ ጋር ተገናኘ። የመጻጉዕ ታሪክ የሚያስተምረን ተስፋ መቁረጥ በሚመስል አጣብቂኝ ውስጥ እንኳን መለኮታዊ አዳኝነት ፈጽሞ እንደማይዘገይ ነው። 38 ዓመት ረጅም ጊዜ ነው። ነገር ግን በአንድ ቃል ብቻ ሊቀየር ይችላል። እኛም በህይወታችን የገጠመንን ሽባነት፣ መንፈሳዊም ሆነ ስጋዊ እምነት መዳቀቅ በጽናት መጋፈጥ እንዳለብን ያስተምረናል። በመጻጉዕ ታሪክ ውስጥ እናንተን ይበልጥ የገረማችሁ የትኛው ነው? 38 ዓመታት ጽናት ወይንስ አልጋህን ተሸክመ ሂድ ያለው? ሐሳባችሁን በኮሜንት መስጫው ሳጥን ላይ ያስቀምጡልኝ። ይህ ቪዲዮ ካስተማራችሁ
ላይክ በማድረግ ያስተምረዋል ይገስጸዋል ለምትሉት ሰው ሼር በማድረግ እንዲሁም ደግሞ አካውንቱን ለመደገፍ ሰብስክራይብ ማድረግ እንዳለባችሁ ላስታውሳችሁ። ጥዑም ተረክ ይቀጥላል።